የጓደኛውን ንግግር አክብሮ የጓደኛውን ምክር አክብሮ ከሃይሚ ጋራ እሺ ብሎ መታረቁ እጅግ በጣም ደስ ይላል። ሰላም ወርዷል ቤተሰብ። አቤት ወንድም ጥላ ይሄ ነው ወንድም ማለት ይሄ ነው ጓደኛ ማለት። ፍፄ አንተ ስላለሃቸው እኔ እጅግ በጣም ደስተኛ ነኝ። በጣም ነው የምናመሰግነው ፍፄ ሁለቱን አገናኝተ እንደዚህ አድርገ በጣም በሚገርም ሁኔታ ለስለስ ባለ ንግግር በአማረ ንግግር አምጥተህ ሁለቱን አገናኝተ በማስታረቅ እግዚአብሔር ይስጥህ። እናመሰግናለን። የጨረቃ ፋሚሊዎችን ዛሬ ልባቸውን ነዶ ነበረ። ዛሬ ወተት ነው ያርከፈከፍክበት። በጣም ነው የምናመሰግነው። ጓደኛ ማለት ይሄ ነው። እናንተ ጓደኛ ሳትሆኑ ወንድም ጋሻ ነህ አንተ ለነሱ ማለት ነው። የነሱ መለያየት ማትፈልግ የነሱ ፍቅር ብቻ ሁሌ የምትፈልግ ምርጥ ጓደኛ ማለት አንተ ነህ። እጅግ በጣም እናመሰግናለን። ዛሬ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ። ነግሬያችሁ ነበር። በቃ ሰሞኑን ያበቃል ብለን ነበር። አበቃ። እግዚአብሔር የተመሰገነ ይሁን። ብሩኬን ብዙ ጥያቄ ጠይቃለሁ ባል ጠይቃት ትመልስልሃለች። ሃይሚ ከዚህ በኋላ ምንም የምትዋሽክ ነገር የለም። ፍርሃት ነበር ውስጧ ያለው። በቃ እግዚአብሔር ይመስገን። አንቺም ጥፋትሽን አውቀሽ ሃይሚ ብሩኬን ይቅርታ በማለትሽ እጅግ በጣም እናመሰግናለን። ቡራዬም ይቅርቷን ስለተቀበልክ እጅግ በጣም እናመሰግናለን። አውደ ዓመቱን ፏ ደመቅ ሸብረቅ ብላችሁ መዋል ያለባችሁ። እኔም ተናግሬ ነበረ። እዚው ጭቅጭቃችሁን ጨርሳችሁ እዛው ማሚ ጋር ስትሄዱ ሰላም ሆናችሁ እጅ ለእጅ ተያይዛችሁ መሄድ ነው። ተጣልታችሁ ተኮራርፋችሁ ሙሽዬ ጋር መሄድ ራሱ በጣም ነው የሚከብደው። ለምን ባለፈውም እንደዚህ ተጣልታችሁ እሷ ነች ቁጭ ብላ መክራ ያስታረቀቻችሁ። ግን ይሄን ሁሉ ያረገች እናት ድጋሚ ተጣልታችሁ ስትሄዱ ቢግ ሼም ነው። አይስዌር ቢግ ሼም ነው። በጣም ደስ ብሎኛል። እውነቴን ነው የምናገረው። ይገባሃል። አኩርፈሃል። ሃይሚም ጥፋተኛ ነች። አንተም ያው ጥፋቷን ተቀብለ ለሷ ቁመህ ለሷ እሱ እንዳይናገራት ብለ ነው። አንተም በጣም ተናደህ ያው እንለያይም ያልከው አንተ ከልብክም አይደለም ተናግራኔ ከልብ አይደለም። ይሄን እንኳን ከሰማች መለያየትም እንዳለ ካወቀች ከሱ ጋር እንዳትገናኝ ብዬ ነው እንጂ እኔ ከልብ አይደለም እንድንለያይ ብለሃል። በጣም ነው የምናመሰግነው ብሩኬ። በሷ እንደማጨክነኛ የምናውቀዋለን። ግን ምንድነው ያስተነግጣል። የናንተ ጭቅጭቅ፣ የናንተ ነገር፣ የናንተ ሁኔታ ብዙ ነገር የሚያስኬድ መስሎን ነበር። እግዚአብሔር የተመሰገነ ይሁን። ዛሬ ኮርተናል በፍፄ። እኔ እኮ ብያለሁ ፍፄ ነምበር 1። እኔ እኮ ፍፄ እንዴት እንደረሳሁት እንዴት እንዳልመጣልኝ ቤተሰብዬ በጣም ደስ ብሎኛል። ፍፄ በጣም የሚገርም ሰው ነው። የተረጋጋ ሰው፣ ትልቅ ሰው። እግዚአብሔርን የኔ ሽማግሌ ፍጽዬ ሽማግሌ እንወድሃለን። ሁሌም እኔ ሁሌ ላለው ቪዲዮ ልቀቅ፣ ለምንድን ነው ቪዲዮ ማትለቀው እያልኩ ብዙ ጊዜ ሰምታችኛል ስናገር። ቪዲዮ ልቀቅልን እናይልሃለን፣ ልቀቅልን ከብሩኬ ከና ሃይሚ ጋር ነው ልቀቅልን ብለን ብዬ ብዙ ጊዜ ቪዲዮ ሰርቻለሁ። አይታችሁ እናንተም በጣም ደስ ይላል። እውነቴን ነው የምናገር። እንደዚህ አይነት ጓደኛ ይስጠን ነው የሚባለው። እነዚህ ጓደኛ ሳይሆን ወንድም ነው። እኔ እንጃ ማርያም መናገር ሁሉ ነበር ያቃተኝ። እግዚአብሔርን ሳየው ብሩኬ ጥሎ መሄድ መሰለኝ። የሆነ በቃ የሚያንገራግር መስሎኝ ፈርቼ ነበረ። ግን እግዚአብሔር የተመሰገነ ብሩኬም ለስለስ ብሎ የሷን ነገር ተረድቷት እሺ ማለቱ ራሱ ትልቅ ነገር ነው። እግዚአብሔር ይስጥ። እውነት ጓደኛ ራሱ ታረቁ ብሎ እንኳን አንዳንድ ጓደኞች እንኳን ታረቁ ብሎ እንኳን ሲያመጡ አልፈልግም ምናምን ብሎ ጓደኛ ረጦ የሚሄዱ አሉ። ግን ብሩኬም ክብር ያለው ሰው ነው። የጓደኛውን ንግግር አክብሮ የጓደኛውን ምክር አክብሮ ከሃይሚ ጋራ እሺ ብሎ መታረቁ እጅግ በጣም ደስ ይላል። ሰላም ወርዷል ቤተሰብዬ። እግዚአብሔር የተመሰገነ ይሁን። እውነት በጣም ነው። እኔ መጨረሻ ላይ ሲሳሳቁ ሃይሚ ያመሰግናለሁ ምናምን ስትል እንባን የተናነቀኝ እግዚአብሔርን ነው የምላችሁ። በጣም ደስ ይሉ ነበረ። በጣም በቃ ፍፄ ኩራታችን ነህ። ካሁን በኋላ የሆነ ነገር ከተፈጠረ ሁለቱንም በጥፊ አጋጭተ ነው ማስታረቅ ያለ። በጥፊ አጋጭተ እኛ ፈቅደንላል። እንደፈለክ ማድረግ እንደፈለክ ሃይሚንም በጥፊ ማጋጨት ብሩኬንም በጥፊ አጋጭተ የሆነ ነገር ካጠፉ አንተ መቆጣጠር አለብን እነሱ ማለት ነው። በእናትህ እንደው ፍፄ ተቆጣጠራቸው እያቸው። በቃ የሆነ ነገር ሲፈጠር ቶሎ ሃይሚ መጠየቅ አለብን። መሀላችሁ የሆነ ነገር ሲፈጠር ወዲያው ሃይሚ መጠየቅ አለብን። ብሩኬንም እንደዛው። እና ደግሞ ፕራንክም ይሁን ምንም አልታወቀም። በቃ ዝም ብሎ ነው እንትን የተባለው ማለት ነው።
ያው ይሁን ብቻ ዋናው የነሱ መታረቅ ነው ዋናው የነሱ ሰላም መፍጠር ነው እውነቱን ነው ምቀኛ አለ ሁሉ ነው የምንናገረው ምቀኛ አለ እናንተ እንድትጣሉ ይፈልጉ ሰዎች አሉ የብሩኬን ፎቶ ያቀነባበሩ የሃይሚን ፎቶ ያቀነባበሩ ከሌላ ወንድ ጋራ ቡራንም ከሌላ ሴት ጋር ያቀነባበሩ የሚያመጡት በጣም በሽተኛ የሆኑ ሰዎች ስላሉ መጠንቀቅ አለባችሁ አብሶ ቲክቶክ መንደር ላይ በጣም ከባድ መረጃዎች ነው የሚያወጡት እኔ እንጃ ብቻ ይሁን ተው ረፉ እነሱ መሃል ላይ የገባችሁ እነሱን ለመበጥበጥ የነሱ ፎቶ ያቀነባራችሁ አብሶ በብሩኬ ፌክ አካውንት ከፍታችሁ የብሩኬ ፌክ አካውንት ቢያንስ ቤተሰብ ከ400 በላይ ይሆናል እግዚአብሔርን ነው የምላችሁ ከ400 በላይ ይሆናል የፌክ አካውንት የተከፈተበት ብሩኬ ላይ ማለት ነው ስለዚህ የብሩኬን ነግሬያችኋለሁ አካውንቱን በትክክል አይታችሁ ነው ብሩኬ የሚለቀውን ነገር ማለት ነው ስለዚህ መጠንቀቅ አለባችሁ በጣም ነው ደስ ያለኝ እግዚአብሔርን ወንድም ጋሻ ነካንተ ወንድም ጥላ ነካንተ እውነት በጣም ነው የገረመኝ እኔ ዛሬ እንደውም ፍፄ የሚመጣ አልመሰለኝም ያው በሃይሚ ብቻዋን የምትመጣ ነበር የመሰለኝ ብሩኬም እንደዛው ግን እግዚአብሔር የተመሰገነ ይሁን ነገራችሁን ጣጣችሁን ጨርሳችሁ ቀደም በሰራው ቪዲዮ አይታችኋል ነገራችሁን ጣጣችሁን ጨርሳችሁ ወደ ሀገራችሁ መሄድ አለባችሁ ነገራችሁን አንጠልጥላችሁ እንዳትሄዱ ብዬ ነበር እግዚአብሔር የተመሰገነ ይሁን እነሱም ታርቀው በዚህ መልኩ ስለመጡልን እጅግ በጣም ነው የምናመሰግነው እግዚአብሔርን ነው የምለው ክበርልን በጣም ያው ብሩኬም ተናዶ ነበር ንዴት ማንኛውም ሰው ይናደዳል ማንኛውም ሰው ብሩኬ ስለሚወዳትም ነው እንደዚህ ያደረገው እንጂ ሃይሚ ባይፈልጋት ብሩኬ የኔ አይደለሽም ብሎ ባይፈልግ ኑሮ ለምን ብሎ ይገባል እዚህ መሃል ላይ ለምን ብሎ ሲደባደባል በእንደዚህ አይነት ነገር ውስጥ ለምን ሲገባል ለምንስ እጁን ይከታል ለምን ሰው ለሚወደው ሰው ይስጥልኝ አንተ እንደዚህ በማድረግ እውነት በቃ ብሩኬም ጥሩ ሰው ነው እግዚአብሔር እድሜ ይስጣችሁ ፍቅራችሁን መድኃኔዓለም ትልቅ ቦታ እንድትደርሱ ነው እንፈልገው እናንተ ፍቅርኮ ተጀመረ እንጂ እኮ ገና በቃ ለማንኛውም ይሄ ቪዲዮ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ ቻው ቻው ወዳችኋለሁ እንትኔ ሞልቷል መሰለኝ በጣም እያስቸገረኝ ነው ያለው አመሰግናለሁ በቃ ለማንኛውም ነገ እንገናኝ ቻው